አሁን የማቀርባቸውን የማቀርበውን ሐሳብ ይዤ ሲቀርብ በጣም ደስ ያለኝ ነው። ምክንያቱም በስተጀርባ ያለኝን ሁሉ የሚተነትንና የሚያሳይ ከፊትም ከኋላም ከጎንም ከቀኝም የሚያሳይኝ የነበረ ስለሆነ ለእናንተ ምናልባት እንጃ ለእኔ እንደዛ ሆኖ ነው የሚታየውና በሐሳቡ አሁን በማቀርበው ሐሳብ ውስጥ እኔን ራሴን ነኝ ያልኩ ነው የማቀርበው። ብዙ ሰዎች በፍርሃት ይመራሉ። አዎ እየፈራው ነው የሚኖረው። እንዲህ ያለ ሰው የስጋቱ ምክንያት በሕይወታቸው ያሳለፉት አስፈሪ ጉዳት በእውነት ላይ ያልተመሰረቱ ምኞትና ጉጉቶችን ተሸክሞ አዝሎ በጫንቃው ላይ ተሸክሞ በወገቡ አዝሎ እንደ መናኝ ጉዞ የሚንቀሳቀስ ስለሆነ ነው በፍርሃት የሚመራው። አዎ ይሄ ለኔ ነው። ለእናንተ ስናገር ለኔ ነው እያስታወስኩ የምናገረው። በፍርሃት የሚኖሩ ሰዎች ድፍረት ከማጣታቸው የተነሳ ሁኔታዎችን ለመጋፈጥ ስለማይጋፈጡ ብዙ እድሎች ያመልጧቸዋል። እጅግ በጣም ሰፊ እድል በፍርሃት አምልጦኛል። ከሚሰርቁት ጋር ለመስረቅ የሚገባኝ ካለመስረቄ አይደለም ያመለጠኝ እድል። መስራት የሚገባኝን መስራት ካለመቻሌ በፍርሃት እድሉ አመልጦኛል። የመስራት ፖሲቢሊቲው ሁኔታዎች የተመቻቹ ናቸው፣ ግን እንዴት አድርጌ ልለፈው፣ ምን አድርጌው፣ እንዴት ልውጣ፣ እንዴት ልውረድ የሚለውን በማሰብ በፍርሃት አመለጠ። ፍርሃት እግዚአብሔር ያቀደለትን እንዳይሆን የሚያግድና ራስን ያስገባህበት እስር ቤት ነው። ፍርሃት እግዚአብሔር ያቀደልህን እንዳትሆን የሚያስገድድህና ራስን ያስገባህበት እስር ቤት ነው። አዎ ትክክለኛ ያለ ዳኛ የተፈረደብኝ የፍርሃት እስር ቤት ውስጥ ነው የምኖረው። በጣም ይገርማል። ይሄ ለኔ ነው። እኔ ያልኩት ለዚህ ነው። ይህን ሐሳብ ሳብሰላስልና ስመርጥ ስዕላዊ መግለጫው በኔ ላይ አድርጌ ነው፣ በማንም ላይ አይደለም። እንዳትቀየሙ። እንደኔ የሆናችሁ ካላችሁ ከዚህ ከፍርሃት ውስጥ እንዴት መውጣት እንዳለባችሁ ነው መረዳት። እኔ እንዴት መውጣት አለብኝ ብዬ ነው የራሴን በቦታው ላይ አስቀምጬ እየተናገርኩ ያለሁት። ብዙ ሰዎችን ለማስደሰት የሚሞክሩ ሰዎች በሂደት የራሳቸውን ያጣሉ። ብዙ ሰዎችን ለማስደሰት ብዙ ሰዎች በእኔ እንዲደሰቱ እነሱም በማስደሰት እኔ ደስተኛ ሆኜ በመኖሬ ራስን አጥቻለሁ። ምንም ሳይኖረው ባለጠጋ መስሎ የሚታየው ሰው አለ። ብዙ ሰዎችን ለማስደሰት የሚሞክሩ ሰዎች በሂደት ራሳቸውን ያጣሉ። አጥቻለሁ ብያለሁ። ለውድቀት የሚያበቃው ነገር ሁሉንም ለማስደሰት መሞከር ነው። ሞክሬያለሁ። ለውድቀት ተዳርጌያለሁ። ምንም ሳይኖረው ባለጠጋ መስሎ የሚታይ ሰው አለ። እኔ ነኝ ምንም ነገር ሳይኖረኝ ባለጠጋ መስዬ የምኖረው። ተመስገን። ግን ብዙ ሀብት እያለው ድሃ መሳይም አለ። እሱም አለ።
እኔም አለሁ። ነገር ግን እግዚአብሔር በማን ነው ክብር የሚገለጥለት? የእግዚአብሔር ክብር የሚገለጥለት በማን ነው? ብዙ ሀብት እያለው ድሃ በሚመስለው ነው? ምንም ነገር ሳይኖረው ባለጠጋ መስሎ በሚሄድ ነው? እኔ ይሄን በግልጽ ለይቼ ያውቃለሁ። ይሄን ማንም አላስተማረኝም። ከትምህርት ቤት አላገኘሁም። ወይም ሌላ ሰው እኔን ቀርቦ ምክር ሰጥቶኝ በምክር አገልግሎት የሰበሰብኩት አይደለም። በእኔ ላይ፣ በጉዞዬ ላይ፣ በኑሮዬ ላይ፣ በህይወቴ ላይ ያየሁትን አገላብጬ በማየት ሁኔታዎችን በሙሉ ሰብስቤ በመያዝ የሰበሰብኳቸውን ዶክመንቶች ሂሳብ አወራርጄ ረጅም መንገድ ጉዞ የሚሄድበትን በአጭር መንገድ አሳጥሬ በማቅረብ መረዳት በሚያስችል ሁኔታ በአፌ ተንፍሼ ሌሎች እንዲሰሙ ለማድረግ መሞከሬ ነው ዛሬ ለዚህ ሁኔታ እፊታችሁ ብቅ ብዬ መናገር እንድችል ያነሳሳኝ። ያ ስለሆነ እኔ ምንም ሳይኖረኝ ባለጠጋ መስዬ እግዚአብሔር በላይ እንደሚደሰት አምናለሁ። በሱ ብርታት ባለጠጋ መስዬ ኖሬያለሁ። ወደፊትም ከሰጠኝ ይቀበላለሁ፣ ባይሰጠኝም ባለጠጋ መስዬ እያመሰገንኩ እሰይ እያልኩ ይኖራሉ። እግዚአብሔር በኔ እንዲከበር ይፈልጋሉ። የእግዚአብሔር ክብር በኔ የሚገለጥ መሆኑን የሰው ልጅ በህይወት ያለ ስለመሰክር በጣም ነው ደስ ያለኝ የሚኖረው። ምን አገኘ እስከሚሉ ድረስ የሚኖረው ከዚህ በመነጨ ነው።